የሲናን እናት የት ነው ያለችው? ስዊድን ናት። እዛ ምንድነው የምትሰራው? አንድ ክሊኒክ ውስጥ ህክምና እያደረገች ነው። የአእምሮ ህክምና ነው? አይ አይደለም። እንፋታ አካባቢ በጣም መጠጣት ጀምራ ነበር። ገና ልጅም እያለች የመጠጥ ችግር ነበረባት። እናም ባሰባት። አሁን ህክምናዋ እያለቀ ስለሆነ ሲናንን ወደዛ ለመላክ እየሞከሩ ነው ያሉት። ሲናን ከእናቱ ጋር ቢሆን አይሻለውም ብለህ ታስባለህ? አሁን የምልህ ነገር ደስ ላይልህ እንደሚችል አውቃለሁ፣ ግን በዚህ ሁኔታ መቀጠል አትችልም። ሲናንን ይዘህ ጠፋ፣ ግን ወዴት እንኳን እንደምትሄድ ገና አታውቀውም። ብዙ ተስፋ ያለው ልጅ ነው። እሺ እኔ ተረድቻለሁ። ቆይ ምኑን ነው የተረዳሽው? ህይወቴ ውስጥ ያለው ብቸኛ ነገር ልጄ ብቻ ነው። ከሱ ውጭ ሌላ ምንም ነገር የለኝም። በቃ ካለሱ ባዶ ነኝ። አዝናለሁ፣ ግን አሁንም ባዶ ነህ። ቢያንስ እሱ እድል ሊኖረው ይችላል። እና ምን ባደርግ ነው የሚሻለኝ? ያ ሰው ልጄ እንዲወስደው መፍቀር ነው ያለብኝ? ንገሪኝ እስኪ። ምንም ቢሆን ያ ሰው የሲናን አያት ነው። ሀብታምና የተከበረ ሰው ነው። ቆይ ምንድነው ጥላቻው? ምንም አልገባኝም። ለምን? የምር ለምን እንደሆነ ማወቅ ትፈልጊያለሽ? ልንገርሽ። ያ ጥሩ ሰውዬ ገና ከመጀመሪያው ቀን ጀምሮ ለኔ ጥላቻ ሲያሳየኝ ነበር። ምክንያቱም ፖሊስ ነበርኩኝ። ራሱን የብሪታንያ ባላባት አድርጎ ስለሚቆጠር እኔ ለልጁ መጥና አይመስለውም። ከልጁ ጋር በመሆን ያልተደሰተም። ስለዚህ ገና ከመጀመሪያው ጀምሮ ነው ትዳራችን ሊያበላሽ የሞከረው። ገና ከመጀመሪያው ቀን ጀምሮ ነው ጥላቻውን ያሳየኝ። እኔ ግን ይሄ ትግል ሲናንን ይጎዳዋል ብዬ አስባለሁ። ለትንሽ ጊዜ ከአያቱ ጋር እንዲያደርግ ፍቀድለት። ከዛ ህይወትን መስመር ካሳያስከው በኋላ መልሰው ሰደው። የማይረባ ነገር። እኔ የማወራው ሌላ፣ አንቺ የምትይው ሌላ። ምንድነው? ምንም አይደለም፣ ሄደዋል። ፖይራዝ፣ በዚህ ሁኔታ መቀጠል አትችልም። ማለቴ እንዲህ ድምጽ በሰማ ቁጥር እየደነገጥክ መኖር አትችልም። ትክክለኛውን ነገር ማድረግን እርግጠኛ ነህ? ህይወቴ ላይ ለመጨረሻ ትክክለኛውን ነገር ያደረኩበትን ቀን አላስታውሰው። እንዲሁም ታውቂያለሽ፣ ትክክል ራሱ ምን ማለት እንደሆነ ረስቼዋለሁ። እንዴት እንደሆነ ጠፍቶብኛል። ብሽቅ። መቼ ነው እንደዚህ ሆንኩት? የተረገመ ቀን ሁሉንም ነገር አበላሸው። የኔ ብቸኛ ፍላጎት የነበረው ስራ ሄጄ ወደ ቤት መመለስና ከልጄ ጋር አብሬ መሆንና መጫወት ብቻ ነበር። ሲናን በጣም ደስ የሚል ልጅ ነው። እኔም በሆነ አሁን ለሱ ምንም ነገር ለማድረግ ዝግጁ ነኝ። ብቻ ግን በደንብ አስብበት። አባዬ እባክህን አትሂድ። አባቴ የኔ ልጅ አባዬ እባክህን አትሂድ። አሉሽ እባክህን አትሂድ። አሉሽ ጥለኸኝ አትሂድ። እባክህን አትሂድ አባዬ። አትሂድ አባዬ እባክህን አትሂድ። አለይኩም አለይኩም። እሺ የኔ ልጅ አለ። ጥለኸኝ አትሂድ እባክህን አትሂድ አባዬ። ጥለኸኝ አትሂድ እባክህ አትሂድ አባዬ። ጥለኸኝ አትሂድ ልጄ። የኔ ልጅ አሉሽ። አባት አብሮ ነው ያለው። እሺ የኔ ልጅ አብሬ ነኝ። እሺ አጠገብ ነኝ። እሺ የኔ ልጅ የኔ አጠገብ ነው ያለው። እሺ አታስብ። እሺ የኔ ልጅ ተኛ። ሰምተኛ ያለው። እሺ
ስማይ ምንድን ነው ያደረከው? ኦ ሲዘገንን። አምላኬ ሆይ ይሄ ምንድን ነው? ከፎቹን ላምጣቸው። ሳፈር ባባ ስለዚህ ጉዳይ ማወቅ የለበትም። ትሰማኛለህ? ይህንን ጉዳይ መቼም ማወቅ የለበትም። ባባ ስለዚህ ጉዳይ ከደረሰበት ያበቃልናል። ይህን ታውቃለህ አይደለም? ምን አይነት ሁኔታ ውስጥ እንዳስቀምጥ ነው ታውቃለህ አይደለም? ስለዚህ ጉዳይ አይደርስበትም። ስልክ ወይ የሆነ የያዘው ነገር ካለ ፈትሹ። በእሱ ሊያገኙን ይችላሉ። እሱንም አስቤዋለሁ። ይሄው መኪናውንስ ምን ልታደርገው ነው? አንተ የኛን መኪና ውሰድ። ኢሳን ጠጋኙን አናግሬው ነበር። እሱ ጋር ይዘነው እንሄዳለን። ይህን ነገር ካላስተካከልክ ያበቃልናል። ሳፈር ስማ፣ አሁን አንተ ወደ ቤት ሂድ፣ ገላህን ታጠብ። ስለዚህ ጉዳይ ለማንም ምንም ነገር ትንፍሽ እንዳትል እሺ? ሰማኸኝ? ታስተካክለዋለህ አይደል? በሊድ ወንድሜ። እንዳትሉት። እዚህ ጋር ጥሩ ነው። አዎ ቶሎ ብሎ ምንድን ነው እዚህ ጋር ምንድን ነው የተጻፈው? ዙልፊከር ስለምንድን ነው የምታወራው? እዚህ ጋር የሞቱ ሰዎችን ለመቅበር እየቆፈረን እያለን አንተ ግን ልብስ ላይ ስለተጻፈው ነገር ነው የምታወራው። በሉሽ፣ እሱን ተዉት። አንድ ነገር ልጠይቃችሁ። ይህ ሰላማዊ ቦታ ነው አይደል? አንያዝም አይደል? አታስብ፣ ሰላም ነው። ማንም ሰው አያውቁም። መጣው ምንድን ነው? ቆይ ምን እያደረክ ነው ወንድሜ? እንዴ በህይወታ በልስኪያው መሞቱን አረጋግጥ። አሁንማ በእርግጠኝነት ሞቷል። ወይኔ እኔማ ፈርቼ ልሞት ነበር። ውይ ሳድረቲን ይሄንን እንኳን በስርዓት መግደል አልቻለም። ፖሊሶች ነን። በሩን ክፈቱት! በሩን ክፈቱት! አባዬ ምንድን ነው የተፈጠረው? ምንም አይደለም ልጅ፣ አትፍራ። ዝም በል አንተ። አህመድ ፖይረዝ ካሪያል፣ በሩን ክፈተው እባክህን፣ ችግር አትፍጠርብን። ምንድን ነው የተፈጠረው? ፖሊሶች ናቸው፣ አገኙን። እሺ አሁን ምንድን ነው የምናደርገው? በቃ አሁን ቶሎ እናምልጥ። ልጅ አንዴ ቆይ። ና ወደዚህ። እዚህ እንዳለህ እናውቃለን። ይኸውልህ እኔ በሩን ከፍተውና ጊዜያቸውን ለመውሰድ እሞክራለሁ። እሺ አንተ በአትክልቱ ቦታ አድርገህ ማምለጫ መንገድ ፈልግ። በል በሩን ክፈተው። ምን እየጠበክ ነው? በል አህመድ ፖይረዝ ካሪያል እዛ ውስጥ እንዳለ እናውቃለን። እጅ ለመስጠት 5 ደቂቃ ብቻ ነው ያለ። ቤቱን ሰብረን እንድንገባ ታስገድደን። እንሂድ አባዬ፣ በል እንሂድ። ምን እየጠበክን ያለኸው? በል ምንድን ነው የምትጠብቀው?
አንቺ ትክክል ነበርሽ። ለልጄ ከችግርና የወደፊት ህይወቱን ከማበላሸት ውጭ ምንም የምሰጠው ነገር እንደሌለ አሁን ነው ያወቅኩት። እንደዛ ለማለት ፈልጌ አይደለም። በል ሂድ ሂድ በቃ። አባዬ ስለምንድን ነው የምታወራው? ልጄ ውዴ፣ ቆይ ምን እያደረግን ነው? እስኪ ዞር ብለህ ምን እያደረግን ነው? አልገባኝም። አባዬ ምንድን ነው የሆንከው? ልጄ እኔ ምን ልሰጥ እችላለሁ? ንገረኝ እስኪ። እስከ ዛሬዋ ቀን ድረስ ምን አደረግኩልህ? ይኸውልህ አያታ ዓለም ላይ አለ የተባለ ትምህርት ቤት ያስገባሃል። እናም ደግሞ ዓለም ላይ ቆንጆ የተባለ ቦታ ላይ ትኖራለህ። ከኔ ጋር ብትሆን ግን ምን ታደርጋለህ? የተጎሳቆለ ሁኔታ ውስጥ መኖር ትፈልጋለህ? አባዬ ለምንድን ነው እንደዚህ የምትለው? ለምን? ለአንተ የሚገባህን አይነት አባት አልሆንኩልህ። በስርዓት ለራሴ እንኳን ሰው መሆን አልቻልኩም። እናትህ እኔን ጥላ መሄዷ ትክክል ነበረች። ምንም አልሰጠኋትም፣ ምንም አላደረግኩላት። ውስጥ ያለው አንድ ትንሽዬ ፍቅር ብቻ ነበር። ያ ደግሞ ሁሉንም ነገር አበላሽቶታል። እኔ ምንም ነገር የለኝም ልጄ። እሺ አሁን አመለጥን እንበል። ከዛስ ንገረኝ። ከትንሽ ቀናቶች በኋላ አንተም ብትሆን ጥላዬን ትሄዳለህ ልጄ። አንተም ታዝናለህ። ስለዚህ ከአያቶች ጋር ነው መሆን ያለብህ። እኔ ከአንተ ጋር ነው መሆን የምፈልገው። በሩን ክፈተው ልጄ። ችግር እንዳትፈጥር። የፍርድ ቤት ማዘዣ አለን። እባክህን በሩን ክፈተው። አባዬ አባዬ አትሂድ። አባዬ እባክህን አትሂድ። እባክህን ከወደድክኝ ያንን በር እንዳትከፍተው። በሩን ከከፈትክ ይቅርታ አላደርግልህም። እስከ ህይወት ፍጻሜ ድረስ ይቅርታ አታደርግልኝ ልጄ። ይቅርታ እንዳታደርግልኝ። ፖይራዝ ካሪያል ነህ? አለመታደል ሆኖ በአንተ ላይ የእስር ማዘዣ ወጥቷል። አብረህን ወደ ፖሊስ ጣቢያ ትመጣለህ። ይኸውልህ እኔ በፊት ፖሊስ አባል ነበርኩ። አታስቡ፣ አብሬያችሁ እመጣለሁ። ግን አንድ ነገር ላስቸግራችሁ። እዛ ጋር ያለው ልጄ ነው። ምንም አይነት ጥፋት አላጠፋውም። ቤት ውስጥ ያለችዋንም ሴት ምንም ነገር ውስጥ እንዳከቷት፣ ከዚህ ጉዳይ ጋር የሚያገናኛት ነገር የለም። እባካችሁ ያለምንም ነገር እንዳታሰቃዩት። እባካችሁ ይህን ብቻ አድርጉልኝ። እሺ፣ ችግር የለውም። ስለ እኔ ደግሞ ሰው ከጠየቃችሁ መኪና ሰርቆ ነው ብላችሁ ንገሩልኝ። እሺ? ምንም ችግር የለውም። ልጄ እንድሰናበተው ትንሽ ጊዜ ስጡኝ። እሺ፣ አጠርን ለማድረግ ሞክር። ለምንድን ነው እንደዚህ የምታደርገው? ለምን? አንተም እንደ እናቴ ጥለኸኝ ልትሄድ ነው አይደል አባዬ? ልጄ ይኸውልህ ልጄ፣ እዚህ ዓለም ላይ ማንም ሰው ከኔ ጋር የመደሰት እድል የለው። እኔ ግን ደስተኛ ሆናለሁ። ቃል እገባልሃለሁ። እኔ ሆናለሁ። ሁሉንም ነገር ስላበላሽሁት በጣም አዝናለሁ። ይቅርታ አላደርግልህም። ትሰማኛለህ? እኔ ይቅርታ አላደርግልህም። ሌላ ቦታ ልንሄድ አልነበረም? ጠፍተን ልንሄድ አልነበረም? ንገረኝ እስኪ ምን ላድርግ? ከእስር ቤት ጨርሼ ስወጣ ደግሞ ሌላ እድላችን እንሞክራለን። እሺ እኔ ልጅ፣ እስከዛ ደግሞ አንተ መኪና መንዳት ትችላለህ። ፖሊሶቹን ነግራቸዋለሁ። አንቺ እዚህ ምርመራ ውስጥ አትካተች። እንደዚህ ባያበቃ ደስ ይለኝ ነበር። ባያበቃም ኖሮ ሁሉንም ነገር ለማበላሸት ሌላ መንገድ ማግኘት አይቀርም ነበር። ፖይራዝ፣ ሲናንን እየሄድኩኝ አየዋለሁ። ቃል እገባላለሁ። ልጄ
ይኸውልህ አንድ ነገር በደንብ እንድታውቅልኝ ብቻ ነው የምፈልገው። እሺ የቻልኩትን ሁሉ አድርጌያለሁ። እኔ የምችለውን ሁሉ አድርጌያለሁ ልጄ። አንዳንድ ያለ ሙሉ ፊቷን ያዞረችበት አይነት ስሜት ይሰማል። ያኔ እውነትም ዓለም ፊቷን አንተ ላይ እንዳዞረችበት ወቅ። እሺ በጣም አዝናለሁ ልጅ። አባያቲድ ስማኝ፣ እሱን ማድረግ ማቆም ትችላለህ? አንተም መጥፎ ድል ገጥሞን የመጣኸው? ምን መሰለ፣ ጣፋንታ ላይ በማመጽ ምክንያት ነው። ኦ እሺ፣ ስለዚህ ችግር ውስጥ ነህ። ቢያንስ 30 ዓመት እስራት ይፈረድብሃል። ሰላም ይሰማል? አንዴ ናማ፣ ይቅርታ። ምንድን ነው? አንድ ስልክ መደወል ፈልጋለሁ። ስልክ የመደወል መብት መጠቀም ፈልጋለሁ። ቀጣይ ጠበቃ ይምጣልኝ እንደምትል እርግጠኛ ነኝ። ጠበቃ ምናምን ሌላ ነገር አልፈልግም። አንዴ ላይ ልጄ መደወል እችላለሁ? እንካ፣ በዚህ ደውል። ተጠንቀቅ፣ ኔትወርክ የለውም። ክፈተው፣ ክፈተው። አሁን ደግሞ ምንድን ያደረግከው? ምንድን ነው? ችግር ውስጥ እንዳትገባ ብዬ ነግሬህ ነበር። ፖይራስ ግን ጤነኛ ነህ? አብደሃል እንዴ?
ስለፈጠረ አምላክ አደንዛዥ ዕፅ ምናምን የምትጠቀመው ነገር አለ? ንገረኝ፣ እመነኝ፣ እውነት እምልልሃለሁ፣ አልናደድብህም። ንገረኝ። አይ አለቃ፣ ምን ላደርግልኝ ይጠቀማለሁ? ስማኝ፣ በቱርክ የወንጀል ህግ ውስጥ አንድ የቀረ ያላደረከው ወንጀል የለም። በቤት መስበር ተከሰሃል። የፍርድ ቤት ትእዛዝ ላይ በማመፅ ተከሰሃል። በፖሊስ ላይ በማመፅ ህፃን ልጅ በማገትና የመኪና ማቆሚያ ትእዛዝን በመጣስ ተከሰሃል። ከዚህ ውጪ ሌላ ክስ እንዳለ አውቃለሁ። አሁን የቀረ ወንጀል ነፍስ ማጥፋት ብቻ ነው። በቃ እዚህ መበስበስ ነው። አንተማ ክብረ ወሰኑን ሰብረሃል፣ ትለያለህ። ታውቃለህ፣ በአንድ ቀን ውስጥ ይህን ሁሉ ወንጀል የፈጸመ ሰው ልታገኝ አትችልም። አሁን ደግሞ ምን ልታደርግ እንደሆነ ለማወቅ ጓጓሁ። ስለፈጠረ አምላክ ምን ልታደርግ ነው? አላውቅም፣ ምን እንደማደርግ አላውቅም። ታውቃለህ፣ በጣም ግራ ገብቶኛል። እኔ በመኖሬ እድለኛ ነህ። እንደለመድኩት በድጋሚ ልረዳህ ነው የመጣሁት። አለቃ ባክን ከዚህ አስወጣኝ፣ ባክን አስወጣኝ፣ ባክን። ከፈለግኩ ሰው ጋር አውርተህ ብቻ ከዚህ አስወጣኝ፣ ባክን። ልለምንህ፣ ከዚህ እስር ቤት አስወጣኝ። ይኸውልህ፣ እኔ ከዋናው ኮንስታብል ጋር ተነጋግሬያለሁ። የባህሪን ጥያቄ እንድትቀበለው ነግሯል። ያመሃል? እብድ ነህ እንዴ? እንዴት ነው እንደዛ ማደርገው? በቃ እርሰው። መሞት እንደማልፈልግ ረስተኸው ነው እንዴ? ወይ ጉድ! ስማ እስቲ ትንሽ ጭንቅላትህን አሰራው። አሁን ፍርድ ቤት ብትቆም ባደረግካቸው ወንጀሎች ቢያንስ 10 ዓመት ይፈረድብሃል። ይህንን ታውቃለህ? ንገረኝ፣ ምን ላድርግ? የምቀጣውን ቅጣት ከፍላለሁ። የማይረባ ነገር አታውራ። ዝም ብለህ አትዘባርቅ። በእርግጠኝነት እዛ ውስጥ ያጎሳቁሉሃል። እዛ መኖር አትችልም። እንድትኖር አይፈቅዱልህም። ልጅ አለህ፣ እሱን አስበው። ስለ ልጅህ በደንብ ብታስብበት ይሻላል። ከዚህ በኋላ እሱም የለኝም። ይኸውልህ ስማኝ፣ አንተ ይህንን ነገር ካደረግከው መልሰህ ወደ ስራ ትገባለህ። ልዩ የአገልግሎት ሜዳሊያ ራሱ ይሰጠዋል። የክብር ሜዳሊያ አድርጉልሃል። ከፈለክ የንጉሳዊ ሜዳሊያ ሁሉ ሊሰጡ ይችላሉ። ትልቅ የወንበዴ ቡድን ነው የምታስይዘው። ቀላል አይደለም። አስብበት እንጂ ምን ሆናል? አዎ በእርግጥ በ2014 አንድ የወረበሎቹን ቡድን በማዋረዱ ምክንያት አህመድ ፖይራስ ካራየል ልዩ አገልግሎት ሜዳሊያ አግኝቷል። እውነት ነው፣ ልክ ነህ። በትክክል የመቃብር ሐውልቴ ላይ ፈጣሪ ነፍሱን ይማሮ ብላችሁ ነው የምጽፉት። እሱ የታወቀ ነው አይደል እንዴ? ሆ እስኪ አንዳንድ ጭንቅላትን ትንሽ ለማሰራት ሞክር። ይኸውልህ ወደ ስራ መመለስ የማትፈልግ ከሆነ ደግሞ ሌላ ስራ እንፈልግልሃለን። ያንን ማድረግ ምንም ችግር የለው። ልጅህን የማሳደግ መብት ለማግኘት ክስ እናቀርብልሃለን። ልጅህን መውሰድ ትችላለህ። ከዛ በኋላ የምርን ያልከው? ነገርኩህ። ዋናውን አዛዥ ነው ያናገርኩት አልኩህ እኮ። እየተረዳኸኝ አይደለም እንዴ? እና ልጅህን ወደ ውጭ ሀገር ያወስዱብህም እያልክ ነው? ማንም ሊልከው አይችልም። እሱን ለተወሰኑ ወራቶች ልከላከል እችላለሁ። አንተ ለእኛ ባህሪን ብቻ ስተን፣ እኛ ደግሞ ልጅህን እንሰጥሃለን። ቀላል ነገር ነው። እስር ቤት ወይም ልጅህ፣ ምርጫ አንተ ነው። እሺ፣ በኋላ እደውልልሃለሁ። ምናልባት አዲስ ነገር ካገኘ እኔ እስክደውልልህ እንዳትጠብቅ። እሺ። እሺ፣ ያየው ሰው አለ? ሳርከን የት እንዳለ እስካሁን ልንደርስበት አልቻልንም። ሁሉም ቦታ አሰነዋል። ግን አንድ ነገር አለ። ከባሂር ልጅ ከሳደርቲን ጋር ሬስቶራንት ውስጥ ተነጋግረው ነበር አሉ። ከሳደርቲን ጋር? አዎ፣ እንደውም ሲጨቃጨቁ ነበር ብለው ነግረውኛል። ያ ሰው የለየለት እብድ ነው። ልጄን የሆነ ነገር አድርጎት ቢሆንስ? ያ እብድ ሰው የሆነ መጥፎ ነገር አድርጎት ሊሆን ይችላል። እሺ፣ አመሰግናለሁ። ምንድን ነው? ምን አለ? ሳርከን ወደ ሆቴሉ ሲሄድ አይተውታል፣ ግን ከዛ ሲወጣ ማንም አላየውም። የሆቴሉን የጥበቃ ካሜራ እንዳዩት ነግሬያችኋለሁ፣ ግን ቅጂው ጠፍቷል። ከዚህ ነገር በስተጀርባ የሆነ ነገር አለ። ባሂር
ማታ ቤት ድረስ መጥቼ እኮ ቃል ገብተልኝ ነበር። ሶንጉል ስንት ሰዓት ነው? 4 ሰዓት። ሳድረቲን ሸሚዝ ላይ ደም ነው ያለው? አይመለከትሽም። የሆነ ሰው ላይ መጥፎ ነገር አድርገሃል እንዴ? ላረግም ላላረግም እችላለሁ። ለአንቺ ማሳወቅ አለብኝ ሶንጉል? ሳድረቲን ሰሞኑን ከአባት ጋር የሚያስጠላ ሁኔታ ውስጥ ነው ያለኸው። ከቻልክ ትንሽ ጠንቀቅ በል። ቆይ ምን ማለት ነው? ተጠንቀቅ ለማለት ነው። በአንተ ላይ ተስፋ እንዲቆርጥ አታድርገው። የሚያደርገውን ነገር መገመት እንደማይቻል ታውቃለህ። ብቸኛው ወንድ ልጅ እኔ ነኝ፣ አታስቢ። እኔ ላይ በቀላሉ ተስፋ ሊቆርጥ አይችልም። እሱ አያሳስብሽ። እስኪ ተነሽ፣ የሆነ ነገር አዘጋጅልኝ። ኡፍ እንግዲህ ለተፈጠረው ነገር ባዝንም አሁን ታውቃለህ፣ ያቀረብክልኝን ጥያቄ በመቀበል ትልቅ ችግር ውስጥ ነው ያለሁት። ይኸውልህ አሁን ለክስ የሚሆን ሰነድ እንድታመጣልኝ እፈልጋለሁ። ቆይ የምን ሰነድ ነው? ምን ማለት ነው የምን ሰነድ ማለት? የረቀቀ ሰነድ ነዋ። ፖይረስ ካሪያል የወንጀል ቡድን ውስጥ በእኛ እውቅና ነው የገባው የሚል ነገር አጽፋ አምጣልኝ። እንደዛ ካልሆነ እኔን የምከሰሰው እኮ። አትሳቅ እንጂ አንተ ምን ያስቃል? እሺ በል አንተም ገንዘብ ከነሱ ከወሰድክ እንደ መረጃ ይዘህልኝ ትመጣለህ። እሺ ተግባባን? እሺ አሁን አማቼን አንተ ሄደ ታናግረዋለህ አይደል ሙምታዝ? እሺ አታስብ፣ እሱን ጨርሰዋለሁ። አስፈላጊም ከሆነ ከሚመለከተው አካል እርዳታ ጠይቃለሁ። ሲናንን ማንም ሰው ካንተ ሊቀማ አይችልም። እሺ ተግባባን? በፍጹም ከኔ ሊወስዱት አይችሉም። በል አሁን ቀጥታ ወደ ባህር ጋር ሄደ ያቀረበልህን ስራ ተቀበለው። እሺ እሺ ሰላም። ፈጣሪ ይማረ። እናመሰግናለን። አሁን እንዴት ነህ? በጣም ደህና ነኝ። ለትንሽ ቀን እዚህ መተኛት አለብኝ። ህመምህ እንደቀነሰ ተስፋ አድርጋለሁ። ትንሽ አለ፣ ግን አታስቢ፣ ደህና ነኝ። አታስቢ። በጣም አስደንግጣኝ ነበር። በጣም አዝናለሁ ታነር። ችግር የለውም፣ ያንቺ ጥፋት አይደለም። እንድጠይቅ የተፈቀደልኝ ሰዓት አልቋል። ፈጣሪ ይማረው። ይቅርታ እንዴ ላናግርሽ? አቤት። ማን እንደሆንሽ በደንብ አውቃለሁ። አባትሽ የወንበዴዎች አባል ነው አይደል? እኔ አባቴን ብዙ ጊዜ አላገኘውም። ስሚኝ፣ ከልጄ በስተቀር ማንንም ሰው ማግኘት ትችያለሽ። እባክሽ ከልጄ ራቂ። እንዳትደውይለት፣ እንዳታገኘው። ከሱ ራቂ። በአንቺ ምክንያት ልጄ ለትንሽ ሞቶ ነበር። ስለዚህ ከልጄ ራቂ። ሁለተኛ እንዳትደውይለት። አቤት። ፖይራዝ እባላለሁ። ለአቶ ባሂር እዚህ መምጣቴ ልትነግረው ትችላለህ? ቀጠሮ አለ? እንደዛ ነገር።
ትላንትና ማታ ላይ አድናን እዚህ መጥቶ ነበር። የባለፈው ጥቃት ላይ እጁ እንደሌለበት ነግሮኛል። እውነቱን የተናገረ ይመስለኛል። እኔም እንደዛ ይመስለኛል። ከእናንተ የምፈልገው ነገር ከእሱም ሆነ ከቤተሰቡ ጋር ምንም አይነት ችግር ውስጥ እንዳትገቡ ነው። ለሰውየው ቃል ገብቼለታለሁ። አቶ ፖይራዝ መጥቷል። አስገባው። እንኳን ደህና መጣ። እባካችሁን ብቻችንን ተውን። ና ለምን አሁን ሀሳብን ቀየርክ? ስራ ስለሚያስፈልገኝ። እንኳን ደስ አለ። ካሁን በኋላ ስራ አለ። እንዴት ሆኖ? በቃ ማለቴ ሌላ ምንም ነገር አትጠይቀኝም? ይኸውልህ ፖይራዝ፣ እኔ ብዙም ተጠራጣሪ ሰው አይደለሁም። እዚህ አካባቢ እንደዚህ አይነት ጥያቄ የምትጠይቀው ሴማ ናት። ሌላ ጥያቄ አለ? እኔ አይ የለኝም። ስለዚህ እንኳን ደህና መጣ። አመሰግናለሁ። ቆንጆ ነው። የቀረን ከፖሊስ ጋር አብረን መስራት ነበረ። ተው እባክህ። ኧረ ተውኝ። ፖይራዝ ካሁን በኋላ አብሮን ይሆናል። እንኳን ደህና መጣ ወንድሜ። አመሰግናለሁ። ጊዜ ሲኖር አንዳንድ ጥያቄዎችን እጠይቅሃለሁ። እሺ፣ ችግር የለውም። በል ዛሬ እረፍት ነህ። ስለዚህ ነገ በጠዋት እንድትመጣ። እሺ፣ ምንም አታስብ። በጠዋት እመጣለሁ። ሙምታዝ ባህሪን አናግሬዋለሁ። ገብቻለሁ። ሙምታዝ ፈጣሪ ብቻ ስራህን ይስተ። ምን አይነት ሰው ነው? ምን አይነት ነገር ውስጥ ነው የከተተኝ? ስማኝ፣ አንተ ለምንድን ነው ከጀርባ የምታማኝ? ቆይ ሁል ጊዜ እንደዚህ ማድረግ አለብህ እንዴ? አንድ ቀን ልብ ድካም ነው የምታይዘኝ። እሞትልሃለሁ። አሁን እሱን ተወው። ከባሄር ጋር ምን እንዳወራችሁ ንገረኝ እስኪ። ቆይ አንተ ምን ሆናል? ገና በመጀመሪያው ቀን ምን እንድናወራ ነበር የጠበቀው? ንገረኝ። ወንድሜ ጀግና ነህ። በጣም ትልቅ ነገር ልታሳካ ነው። ሙምታዝ አሁን እሱን አተታህን ተው። አሁን በትክክል እንዳደርግ የምትፈልገውን ነገር ንገረኝ። ይኸውልህ ስማኝ፣ ባሄር ሴማ የምትባል ጠበቃ አለው። ሴማ ማለት የባሄር ሳጥናት። እሺ፣ ሴማ እኛ የምንፈልጋቸው ሁሉም አይነት ሰነዶች አሏት። እነዛን ሰነዶች ማግኘት ከቻልን በቀላሉ ባሄርን አገኘ ነው ማለት ነው።
ከዛ ሁላችንም ወደ የመንገዳችን እንሄዳለን። እሺ፣ ግን እነዛ ሰነዶች የት ነው ያሉት? ካዝና ውስጥ ነው ወይስ ኮምፒውተር ውስጥ? እንዴት ላገኛቸው እችላለሁ? እኔ እንዴት ላውቅ እችላለሁ? እሱ ያንተ ስራ ነው የሚሆነው። ሴማን ትቀርባታለህ። ከቀረብካት በኋላ ምን እንደምታደርጋት እኔ አላውቅም ፖይራስ። እሱ ያንተ ውሳኔ ነው። ቆይ ምን እያልክ ነው ያለው ደግሞ? የእኔ ፍላጎት ራሴን ከዚህ ጉድ ማውጣት ነው። ጭራሽ ምን እንደምትለኝ ታውቀዋለህ? ፖይራስ ይኸውልህ ስማኝ፣ እንግዲህ ይህ ሁሉ ነገር አንድ ላይ ነው ያለው። ባሂር የሲናን የማሳደጊያ መብት ያለ አማራጭ ይሄ ነው። በቃ አንተም ከሆኑ አታማር፣ ብታስብበት ይሻላል። በቃ አሁን እኔ መሄዴ ነው። ስማዩ ልትሰማኛለህ? ያልኩ ሰነድ እስካሁን አልደረሰኝም። ያንን ነገር አጽፋ አምጣልኝ። ያንን ሰነድ ካልሰጠኸኝ ነገ ጠዋት ባሂር ጋር ሄጄ ይቅርታ ግን ለቅቄ ያለው ብዬ ነው የምመጣው። እውነቴን ነው የምልህ፣ አደርገዋለሁ። በቃ ስለ እሱ አታስብ፣ እሱን ይዤልህ እመጣለሁ። ቻው። ይሄን ያለህ አማራጭ ይኸውላችሁ አድናን ወደ ቤት መጥቷል። እዚህ ምን ይሰራል? ወንድሜ በዛም አለ በዚህ ችግር ሳይፈጥርብን አይቀርም። ስለ ሳርካን ነው መሰለኝ። እስኪ አንተ ዝም በል። አንተ እዚህ ውስጥ ጣልቃ አትግባ። አቶ አድናን እየጠበቅንህ አልነበረም? በአስቸኳይ ባሂር ባባን ማናገር እፈልጋለሁ። መጀመሪያን ጠይቀው። ሰዎች እናንተ እዚህ ጋር ጠብቁ። ግቡ። ባባ አድናን መጥቷል። ሊያናግር ይፈልጋል። ምን ፈልጎ ነው? አላውቅም፣ ግን አስፈላጊ ነገር ይመስላል። ታዲያ አስገባዋ። ቆይ አልገባኝም። ልሰብሩት ነው እንዴ? እንደሱማ ይከብዳችኋል። በእጃችሁ ግፉት። የት ነው ያለው? ቁም እንጂ። ምንድን ነው? ማስመሰልን ተው። ድጋሚ አገትከው አይደል? እያረክ ያለኸው ነገር ሲናንን እየጎዳው ነው ፖይራዝ። ቆይ እንጂ ምንድን ነው እንዴ? ቆሙ። ቆይ ምንድን ነው? ስለምንድን ነው የምታወሩት? ጠፍቷል። ወደ ትምህርት ቤቱ ሄድን፣ ግን እስከነጭራሹ ትምህርት ቤትም አልገባም። ስልክም አያነሳም። ለዛ ነው ወደዚህ የመጣ ነው። ይሄ ምን ማለት ነው? ልጄ ምንድን ነው ያደረጋችሁት? ፖይራዝ ማስመሰልህን ተው ብያለሁ። የት ነው ያለው? በአሁን እሱን ጥያቄ እኔ መጠየቅ የለባችሁም። ሲናን ከኔ ጋር ሲሆን ከእናንተ ጋር ነው የሚኖረው። ንገረኝ ፖይራዝ፣ የልጅ ልጄን የት ነው የደበቅከው? አላውቅም። ከኔ ጋር አይደለም። አላየሁትም። ፖይራዝ እባክህን። ወይዘሮ ጂና ለምን አትረጅኝም? ከኔ ጋር አይደለም፣ አላየሁትም አልኩሽ። እና ካንተ ጋር ካልሆነ ታዲያ ልጄ ከማን ጋር ነው? ኡፍ፣ የተፈጠረውን ነገር ታያለህ። ሲናን ውዴ፣ እንዴት ነህ? ምንድን ነው የሆንከው? ለምንድን ነው ወደዚህ የመጣኸው? አንዳንድ ህይወት በጣም ከባድ ናት አይሲጉ። ህይወት ከባድ አይደለችም ሲናን፣ እኛ አቅም ስለሌለን ነው። ልጅ እያለሁ ሁሉም ነገር ይሻል ነበር። ቆይ ልጅ እያለሁ ስትል ምን ማለት ፈልጋ ነው? ከተወሰነ አመት በፊት። ሲናን ውዴ፣ አሁንም ልጅ እኮ ነህ። አለመታደል ሆኖ። ምንም አታስብ፣ ሁሉም ነገር ይስተካከላል። ሁሉም ሰው እንደዚህ ይላል፣ ግን አይስተካከልም። መቼስ አያት እዚህ እንዳለ አያውቅም፣ አባትህም አያውቅም። ጥሩ፣ ይሄን የተጨንቀው ነው የሚሆነው ይመስለኛል። ይመስልሃል? ፒዛ እንዘዝ እንዴ? ለምን ሄደን አንበላም? ደስ ይለኛል። እና እንሂድ። ፍጠን ፍጠን ፍጠን። ባሂር ባባ፣ እኔ እናንተ ተስማምተን ነበር። እኔ በአንተም ሆነ በቤተሰቦች አባሎች እንደማልጎዳ ቃል ገብተህልኛል። ያልኩትን በደንብ አድርጌ ያውቃለሁ። አድናን፣ ማስታወስ አይጠበቀብህም። አሁን ወደ ነጥብ ግባ። ልጄ ሳርካን ከትናንትና ማታ ጀምሮ ጠፍቷል። የሚገርመው ነገር ለመጨረሻ ጊዜ የታየው ከልጅ ከሳድረቲን ጋር መሆኑ ነው። ለምን?
ለምን ሳድረቲን ልጄን የሆነ ነገር አድርጎት ሊሆን ይችላል እያልኩ ነው ያለው። ለምን እንደዚህ አይነት ነገር ሊያደርግ ይችላል? እሱን እኔ አላውቅም። ሁለቱም አንድ ላይ ሆኖ ሰው አይቷቸዋል። የሆቴል መጠጥ ቤት ውስጥ ሲጨቃጨቁ ታይተዋል። ከዛ በኋላ ግን ሰርካንን ማንም ሰው ከሆቴል ሲወጣ አላየውም። ባባ መጥፎ ሁኔታ ላይ ነበሩ። ሳድረቲን ሊያደርገው የሚችለውን ነገር ማንም ሰው ሊገምት አይችልም። የኔም ልጅ ደግሞ ትንሽ እብድ ነገር ነው። ሂድ ሳድረቲንን ጥራልኝ። ምንም አልገባኝም። እሺ አሁን ልጄ ወዴት ሊሄድ ይችላል? በዚህ ሰዓት ብቻውን የት እንዳለስ ማን ያውቃል? ቆይ አስተማሪውን አናግራችኋል? አናግረናል። የትምህርት ቤቱን ማስተዳዳሪ ሳይቀር ቀኑን ሙሉ ትምህርት ቤት አልገባም። ሲናን ነው? አይደለም፣ ጓደኛዬ ነው። ሄሎ፣ ሰላም፣ እንዴት ነህ? ጥሩ አይደለሁም። ሲናን ከቤት ጠፍቷል። አያቶቹም እዚህ ነው ያሉት። አውቃለሁ። ቆይ እሱ እንዴት አወቅሽ? ሲናን ከኔ ጋር ነው። አሁን ፒዛ ልንበላ እየሄድን ነው። ሁሌም የምትበሉበት ቦታ አለ አይደል? ወደዛ ትመጣለህ ወይስ ይዤው ልምጣ? በቃ አሁን ስልኩን ዝጋው። ሲናን ሊደውል ይችላል። እሺ እንግዲህ ታክሲ ሹፌር መሆን አቁሜያለሁኝ፣ ግን ለአንድ ቀን መኪናዋን መውሰድ እችላለሁ። በ50 ሊሮ ነዳጅ ሙሉበት፣ ችግር የለውም። አሁን ግን አንድ ችግር አጋጥሞኛል። እሱን እንደፈታው ወደዛው እመጣለሁ። ስለዚህ በኋላ እዛው እንገናኛለን። ቶሎ እመጣለሁ። እሺ በቃ። ግን ለበለጠ መረጃ ሲናን ትንሽ ተናዶብሃል። እንደዛ ነው። እሺ በቃ ስመጣ አስተካክለዋለሁኝ። ቻው። አሁን በቃ እንደዚህ እናደርጋለን። እናንተ አስተማሪውና የቅርብ ጓደኞቹ ቤት እየሄዳችሁ ፈልጉት። እኔ ደግሞ አቅራቢያ ያለው መናፈሻ ቦታ ሄጄ እፈልገዋለሁ። እሺ በቃ እንሂድ። ለምን ላባዬ ደወልሽለት? አልደውልለትም ብልሽ ቃል ገብተሽ አልነበረ? ግን አባትህ ስላንተ በጣም ተጨንቆ ነበር። መኪናውን አቁሜ እወርዳለሁ። እሺ ግን ፒዛው ሲቀርብ? እሺ በቃ ፒዛውን ከበሉ በኋላ እወርዳለሁ። እሺ ስማኝ፣ መጥፎ ነገር ተፈጥሯል። አድናን መጥቶ ስለ ሳርካን እየጠየቀ ነው። ማታ አብራችሁ እንደነበራችሁ አውቋል። ምንድን ነው የምታወራው? ባባ እየጠራህ ነው።